ማሚዬ ዝም ብለሽ እኮ ነው የተቸገርሽው። ሽሮን በርበሬ ምን ያስፈጭ ነበር? አይ ልጄ ናሆምዬ ከቤት እወጣለሁ ሲለኝ እኮ ብቻውን መስሎኝ ነው ያዘጋጀሁት እኮ። አሁን እኮ ነው ያለው። አይ ለሱ ብዬ የማያዘጋጀሁትን ለሱ ነው የምሰጠው። እሺ በቃ ምሳም ላቅርብ ቡናም ላፍላ። አረረ ልጄ እኔ ከቡና ላይ ነው አሁን ብድግ ብዬ የመጣሁት። እሺ ማሚ። መቼ ነው አያሌውን የምትተዋወቂው? እኔ እንጃ መቼ። አሁን እስቲ እንግዲህ ናሆሜና አባቱም ተጣልተዋል። ሁለቱም እላቸው ልቀቃቸውና እናስብበታለን። እሺ ማሚ፣ የሚያስቸኩለን ምንም ችግር የለም። እንዴ ምን ማለት ነው? ሰርጉ ሳይደገስም ቢሆን በአንድ ጣራ ስር እየኖራችሁ ነው። የሚፈጠረው ነገር አይታወቅም። ቶሎ መጋባት አለባችሁ። እንደዛ ይሻላል። ያው ተዋደን አብረን ይሆን ነው። ምን ይፈጠራል ብለሽ ነው እንዴ? ድንገት ልጅ ቢፈጠርስ? በኋላ በእርግዝና የታጀበ ሰርግ ከሚሆን ቶሎ ተጋቡ ብዬ ነው። አይ ማሚ፣ አሁን እኮ ልጅ መውለድ ይከብዳል ትንሽ። ኤዲያ እንደው የዘንድሮ ልጆች ደግሞ በጣም ትገርማላችሁ። ወንዶቹስ እሺ፣ ሴቶቹ እናንተ እንኳን ለእድሜያቸው አታስቡም እንዴ? አይ ከኑሮ አኳያ እኮ ነው እንደዛ ያልኩት። ይኸውልሽ እኛ ልጆቻችንን ያሳደግነው በሱ ቸርነት ነው። ጊዜና ሰው እንጂ የተቀየረው እግዚአብሔር አልተቀየረም። ብትወልዱም በቸርነቱ ያድጋል። እኔ እንጃ ማሚ፣ እስኪ እናስብበታለን። አይ አንቺስ እንደው ከሱ የተሻልሽ ነሽ ብዬ ነበር። አንቺም የባሰብሽ ነሽና። እንዴ ሰዓት ደረሰ እንዴ? እኔ አንቺ ትናፍቂ መምጣት አልችልም ሰዓት ካልደረሰ። አረ ትችላለህ። እኔ ምግብ ሳልሰራ መጣ ብዬ ነው። ለእኔ እኮ አንቺ ማየት በቂ ነው። ሀኒ ላግዛት ሂጂ እኮ ለካ ሰዓቱ ሄዷል። እንዴ እና ሄዳ እንደውም ይኸውልሽ በፍቅር የተከሸነ ቆንጆ ምግብ እንሰራለን። ኪራስ አልነግርህ ለሀኒ የመሰነባበቻ ፕሮግራም ብናዘጋጅላት። መቼ ነው የምትሄደው? 1 ሳምንት አለኝ ብላለች። እሺ ደስ ይለኛል። እሺ ሀሳብህን ልስማ ብዬ ነው። ሲጀመር አንቺ አምጥተሽው እኮ እኔ የማልስማማበት ሀሳብ የለም። እሱንም አውቃለሁ። ሲቀጥል ደግሞ ይሄ ቤት ያንቺም ነው። አሁን ይኸውልሽ እኔ ለአንቺ አለቃሽ ሳሎን ባለቤትሽ ነኝ። እሺ ታውቃለህ፣ ግን አንዳንዴ ለዚህ ክብር መብቃቴን ሳስብ ፈጣሪን ምን አድርጌለት ነው ብዬ አስባለሁ። ለአንቺ ከዚህም በላይ ይገባሻል። ሲያንስብሽ ነው። እሺ አሁን በራብ እንሙት ወይስ እንስራና እንብላ? በቃ እሺ ስሪ፣ ሳሎን ነኝ። ተመስገን የኔ ጌታ፣ ደስታዬን አንተ አጽናልኝ። ኧረ ወይኔ እናቴ ሳልደውልላት። ሄሎ እቴ፣ እንዴት ነሽ? ማታ ደውላለሁ ብዬ ሳልደውል። ኧረ ምንም እንቅልፍ ጥሎኝ ነው። እኔ ጋር ሁሉም ሰላም ነው። እኔ የምልሽ ቆይ ግን መቼ ነው የምትመጪው? እህቴ አልዋሽሽም፣ በቃ ብቸኝነት ደክሞኛል። እሺ አሁን ንገሪኝ፣ መቼ ነው የምትመጪው? እህቴ እኔ ሰርፕራይዝ እንደማልወድ ታውቂያለሽ። እሺ በቃ ሲመችሽ ግን ደውይልኝ እሺ? እህቴ እባክሽ ነኝ። ብቸኝነት እኮ አፉን ከፍቶ ሊወጣኝ ነው። አንቺ ነሽ እንዴ ሙሪ? ሰኒ በሰላም ነው? ምን ነው? የግቢ በር እኮ ክፍት ነበር። አይ ቅድም ጸበል ቅመሽ ብሎ ሊጠሩኝ ገብተው ሳልዘጋው ረስቼው።
በቃ ይሄን ድግስ ይዞሽ ትበያለሽ። ምን ላድርግ ብለሽ ምግብ ብቻ እኮ ነው አሁን ላይ የሚበላል። ግን የት እንደሚሄድ እንጃ። ምንድነው በቤቴ ነጥብ የምታስጥኝ? በቤታችንማ ሮስታ አያዋጣም። ግን በሰላም ነው? በጣም ጠፍተሻል። ታውቆሻል። ምን እባክሽ፣ አንዳንዴ እኮ ብቸኝነት ምርጫሽ ታረጊዋለሽ። እንዴ ብቸኝነት እኮ የሚረዳን ሰው ካጣ መደበቂያ ጨለማ እንጂ ምርጫችን አይደለም። አይ እንደዛ ነው ብለሽ ነው? አሁን ላይ እኮ ሰውን ማመን በጣም ከባድ ነው። ሰኒ ያውቃለሁ፣ ብዙ ችግሮችን አሳልፈሽ ሊሆን ይችላል። ግን እኛም ቢሆን እንካፈልሻለን። ጓደኛ እኮ በጥሩ ጊዜ ብቻ አይደለም በክፉ ጊዜ አብሮ የሚሆን ነው። እሱማ ልክ ነሽ። አንዳንድ ነገሮች መፍትሄ የላቸውም አሉ። እንደዛ ሆኖብኝ እኮ ነው። እሺ ምንም ይሁን ምን ግን እኔና እዚህ ከጎንሽ ነን። እሺ ይሄኔ እናንተ ባትኖሩልኝ ኖሮ አብጄ ነበርኩ። ቆይ ለምንድን ነው ማታይኝ? ሰው ልጅ በዚህ ልክ አረመኔ ይሆናል? ለነገሩ የልጅሽ 40 እንኳን ሳያልፍ ፍርድ ቤት ለፍርድ ቤት ለሀብት ክፍፍል ስትዞር ያለብን ለምን ለኛ ትራሪልናለሽ? ለምንድነው ማታውኝ? ተውኝ በቃ ተውን በቃ። ምሩ ይሄ ፍቅራችሁ ስንት ሀዘኔ በሳቅ እንደቀየረልኝ ግን ታውቂያለሽ? እሱ ባይኖር ኖሮማ የሁላችንም የሀዘን ስሜት አደባባይ ወጥቶ እንደ አዋጅ ይነገርብን ነበር። እና ገና ከመምጣትሽ በወሬ ያስኩሽ አይደለም? እና እንዴት ነሽ? እኔማ ደህና ነኝ። ድምጽ ሲጠፋብኝ እኮ እች ልጅ ምን ሆና ነው ብዬ ላይሽ ነበር አመጣጤ። እኔማ አለሁ። ይመሻል ይነጋል፣ በቃ ህይወት እንደዚህ ናት። ስራ እንኳን ከሄድኩኝ ስንት ቀን ይመሰልሽ? ግን እንደዚህ ስትሆኝ ቤት እንዳለው ታውቂያለሽ። አትመጭ ወይ ደውለሽ ነው ያትኝም ነበር? አሁንማ እናንተ እኮ የቤት እመቤት ናችሁ። ደግሞ ወንዶቹ ሴቶች ወጣ ወጣ ሲሉ አይመቻቸው። እሱማ እኮ የድሮ ነው። አሁን ፈጣሪ መርጎ ከሰጠሽ የሚወድሽ የሚያስብልሽ ነው የሚሆነው። እሱስ ልክ ነሽ። ቤቴ በአንድ እግሩ ቆሟል። እስቲ የሆነ ነገር ጉድ ጉድ እንበላ። አረ ባይሆን እናጽደው። ደግሞ ለጺም ደውዬላት ነበር። ሰንን ይዘሻት ነው ይብላለች። እንሂድ በቃ። እሺ እንደዛ ካልሽ ለኔም አየር መቀየሩ ጥሩ ይሆናል። እና ልሻለሁ ብራዘር ጀሞ ምንድነው ማትመጡት እያሉ እየተዘጠዙን ነበር ማለት። አሁንማ እኮ ህይወት አጓጉ የሆነች ብራዘር። አንተ እንደዛ ቤት መግባት የሚቀፈኝ ልጅ አሁን እኮ በስስት ነው ቤት የሚናፍቀኝ። በአከ ቤት አይደለም የሚናፍቅ ቤት ውስጥ ያስቀመጥካት ወርቅ ነች። እሱ ስልክ ነህ። ታውቃለህ ግን ሴት ልጅ ብልሃተኛ ከሆነች ቤቷን ትሰራለች የሚባለው ነው። ሴት ልጅ ታፍቅር እንጂ ምንም ነገር አፍርሳ መስራት ትችላለች። ምንም ነገር በጣም እንጂ አስበዋል። ያንን ለኛነቴ እንደዛ ከኔ ውጪ ሌላ ሰው የለም የምለውን ነገር በሙሉ እኮ ነው ያስቀየረች። ይኸውልህ አንተ በጣም ውድ ጓደኛዬ ነህ። ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕትነት ከፍላለች። ይኸውልህ እኔም ባለፈ ነገር ልወቅስህ ምናምን ነገር አለ፣ ግን በቃ በጣም ብዙ ነገር በድላታል። ስለዚህ እባክህ ማላችሁ ያለው ፍቅር ይበልጣልና ካሁን በኋላ ምንም ነገር ቢፈጠር እንዳታስቀይማት። አረ በጭራሽ ነው። ከዚህ በኋላ እሷን አስቀየሜማ ወደዛ ሲኦል ወደሆነ ህይወት መመለስ አልፈልግም። ያራዳልች በቃ ተቻችለን ነው መኖር ያለብን። ቆይ ግን አንተ ከመቼው ነው እንደዚህ የለም ያለ የትዳርና የፍቅር አማካሪ ሆንኩ? ምን ቀኑን ልንገርሽ ወይስ ዓመተ ምህረቱ? ከቻልክ ከነ ኤክስፓየር ዴቱ ትነግረኝ ደስ ይላል። አንተ ፍቅር ኤክስፓየር ዴት የለው ዘላለማዊ ነው። በቃ እንደዚህ ፍቅር ሰባኪ ሆነ ትቀር። እኔ ምሩዬን ካገኘሁ በኋላ ነው እንደዚህ እንደ ሻማ ቀልጬ የቀሩት። አይሻልም? ፋኖስ ይላል ፋኖስ ፊት እማ ሂሳብ በቃ አንቺ ኪራን ካገኘሽ ከነ መፈጠር ይረሳሽኝ አይደል? እንደውም ካነሳሽው አይቀር ልጠይቅሽ፣ ሰኒ ለምንድን ነው ስልክ ስደውል ማታነሺው? እባክሽ አላየሁትም ነበር። ብታይ ቤቷ ሲሄድ በረሳ ዘጋ ቤቱ መስቀልቀል ብሎ ነበር የጠበቀኝ። ሰኒ ብቸኝነት መፍትሄ አይሆንም ብዬ ነግሬሻል ነበር እንዴ? እናንተ እኮ የደስታ ጊዜ ላይ ናችሁ።
ይሄን ደስታችሁን አዲስ ፍቅራችሁን ደግሞ መበላሸት አልፈልግም። እንዴ ምን ማለትሽ ነው? አንቺ እኮ በእኛ ችግር ጊዜ ስራሽን ትተሽ ከጎናችን ነበርሽ አይደል? እኔ እኮ ምን ብዬ ልንገራችሁ? ቢያንስ የእናንተ ችግር በግልጽ የታወቀ ነው። እኔ እኮ ምን ብዬ እንደምነግራችሁ ራሱ ግራ ገባኝ። እስኪ ቢያንስ የሆነ ነገር ንገሪን፣ ከዛ እኛ ለመፍትሄው እናስብበታለን። እኔና እህቴ ያለ እናትና ያለ አባት ነው ያደግነው። እናቴ እስከ 10 ዓመት ያሳድጋኛለች። አባቴ ግን 3 ዓመት የለን የሞተው። እኔ ራሱ ጭራሽ አላውቀውም። ያኔ እናትሽ ስታርፍ እህትሽ ስንት ዓመቷ ነበር? እህቴ ያኔ እናቴ ስትሞት ገና 15 ዓመቷ ነበር። እናቴ ከሞተች በኋላ እኔን ለማሳደግ ትምህርቷን አቆመች። የቀን ሰራተኛ ሆነች። ብዙ ለፋች፣ ተሰቃየች። ህይወት ከበደ። ደግነቱ እናትና አባቴ ሲሞቱ ያወረሱን ቤት ስለነበረ በኪራይ ቤት አልተሰቃየንም። እሺ ከዛስ? እህትሽ ግን ወልደው ለሚጥሉ እናቶች ትልቅ ምሳሌ ናት። ደግሞ እኮ ይሄ የሚያኮራ የእህትሽ ታሪክ እንጂ የሚያስለቅስ ታሪክ አይደለም። እሱማ ያኔ ነበር ሰለሞንን የተዋወቀችው። ማን ነው ሰለሞን? የእህቴ የሞተው ባሏ ነው። እሱ እዛ ሪሰርቸር ነበረ። እህቴ ደግሞ እዛ ከሚሰሩት ሁሉ በጣም ልጅ ነበረች። ቆይ ስንት ዓመቷ ነበር ይህንን ስትሰራ? ገና 17 ዓመቷ ነበር። እዛ በምትሰራበት ሰዓት ሌሎች ሰራተኞች ምሳ ሲበሉ እሷ ግን ገንዘብ ስላልነበራት ምግብ አትበላም። ከዛ ብቻዋን ቁጭ ብላ ሰለሞን ሳያት ለምንድን ነው ምሳ ማትበይው ብሎ ሲጠይቃት ገባው መሰለኝ ከኪሱ አውጥቶ 50 ብር ሰጣት። የሚገርምሽ ያንን 50 ብር ለኔ ብላ አንጀቷን ቋጥራ ምንም ሳትበላ ይዛው መጣች። የሚገርምሽ እኮ እንደዛ የምትሆነው የኔን ፍላጎቶች ለማሟላት ነበር እኮ። አሁን እኮ አለፈ። ትላንትና ነበር እያሉ ማውራት በራሱ እኮ መታደል ነው። እሱማ ከዛ እዛ እየሰራች ከሱ ጋርም ተቀራረቡ። የጉልበት ስራውን ታይ ብሎ ጸሐፊው ያደረጋት። የሚገርምሽ መኪናም ነበረው። ከዛ ቤት ያደርሳታል። የኛን ታሪክም አወቀ። ከዛ በኋላ እቴ ያቆመችውን ትምህርትም ቀጠለች። ግን እኮ ባለፈው ሪሰርቸር ነበር ነው ያልሽኝ? አዎ በሰዓቱ ምንም እንዳትኝ ብዬ ነው ዋሾሽ። ጽናት፣ ታሪኬን ሳስበው ልቤ ይደማል። በተለይ እህቴ፣ ለዛ ብዬ ነው ዋሾሽ። እሺ በቃ ሰንዬ፣ ስወድሽ ተረጋጊ። ከዛ ከ4 ዓመት ትውውቅ በኋላ በ21 ዓመቷ ተጋቡ። በሰዓቱ ቤተሰቦቹ ደስተኛ ነበሩ። እኔም አብሬያቸው ኖር ነበር። የባልየው እናት ግን እሷ ጋር እንድኖር ወሰደች። እዛ ቤት መግባት ለእኔ ሲኦል ነበር። እየራበኝ የማልበላባቸው ቀናቶች ነበሩ። ለምን? አላቅም። ልጄን እህትሽ ተጠቀመችበት ትለኝ ነበር። ምግብ እንኳን ስጠይቃት ለምንድን ነው አንቺ የማበለው? ለነፍስ እንኳን አትሆኝኝም ትል ነበር። እየተራቡ ምግብ አለመብላት ደግሞ ከባድ ነው። እና ቆይ ወደ እህትሽ አትመለሽም ነበር? እንዴት ብዬ? ለእኔ ብላ የተንከራተተችው ሳይበቃት እንዴት ብዬ በትዳሯ ልግባ? እሱማ ይከብዳል። ግን ይህንን ማሰብሽ ራሱ ምን ያክል ለእህትሽ ቦታ እንዳለሽ ነው የሚያሳየው። ከዛ ከጊዜ ወደ ጊዜ እህቴ ስታየኝ እየከሳው መጣው። ክረምቱ ሲገባ ጠብቃ እሷ ጋር ወሰደች። ከዛ እሷ ጋር መኖር ቀጠልኩኝ። እሷ ራሱ አስተዋይ ናት። በመሀላቸው ጥብቅ ቅርርብ አለ። ከዛ አይቀርምና ያቺ ክፉ ቀን መጣች። ሰለሞን ምን እንደሆነ በማይታወቅ ምክንያት ራሱን በገመድ ሲጣርጎ ገደለ። ይኸው ከዛን ቀን ጀምሮ እህቴ እድሜ ልክ ጸጸት ተሸክማ መኖር ጀመረች። ቤተሰቦቹም ልጄን አንቺ ነሽ መተት አድርገሽበት ደህና የነበረውን የገደልሽው እያሉ እድሜ ልኳን ሲያሳድዷት ኖሩ። ምናልባት ሐዘን ላይ ያለ ልብ እኮ ብዙ ይላል። እና ለዛ ነዋ እናቱ 40 ቀን እንኳን ሳይሞላው ጥቁር ሻሿ ከላዩ ላይ ሳይፈታ ሀብቱ ይገባኛል ብላ ለፍርድ ቤት የቆመችው። ምንም ሐዘኑ ቢከብድ ልብ ግን ምድራዊና ዓለማዊ ገንዘብን አታስብም። እህቴም እሱን ሳገኘው ባዶ ነበርኩ። አሁንም ባዶ እጄን እወጣለሁ። የቤተሰቦቹን ስም በክፉ አታንሱ ብላ ቅያሬ ልብስ እንኳን ሳትይዝ ከዛ ቤት ወጣች። በጣም አስተዋይና ቅን ሴት ናት።
ቤተሰቦቹ እንደዚህ አድርገዋት እንኳን ስማቸው በክፉ እንዲነሳ ለመፈለጓ ምን ያደርጋል እና ያንን ቅንነቷን እንደ ንብረቷ እዛው ቤት ጥላ ወጣች። ከዛ ሌላ ሰው ሆነች። ተመስገን። ተኛች? አዎ ተኛች። እንዴት በስንት መከራ እንዳስተኛዋት ብታይ። እንውጣ። አዎ ከስራብሻት ናሆማ አሁን የፂን ፍቃድ ጠይቄ ለቤተሰቦቼ እስክነግራቸው በጣም ነው የጓጓሁት። ግን ኪራ ጽናት አንድ የደበቀች ነገር እንዳለ ታውቃለህ? እሱን አልረሳሁትም፣ ግን በዚህ ሰዓት ደስታዬ እንዲነጥቀኛል። አዎ ግን እንደዚህ ይችላል ብለን የምናልፋቸው ነገሮች ዋጋ ሊያስከፍሉ ይችላል ታውቃለህ? አዎ ግን በዚህ ሰዓት ብጠይቃት ተመልሳ እንዳትርቀኝ ፈራ። እሱማ ልክ ነህ። በጣም ከባድ ስሜት። እኔም አውቀዋለሁ። ተማምን ያለብኝ ኑሮ መቼም ጥለህ አትሄድም። በዚህ እርግጠኛ መሆን ትችላለህ። እንደዛ ነው ብለው ቤተሰቦቼ እኮ እስካሁን ስለምሩ ልብ ከዛ እኮ እሱም አለ በቃ ያው ቀስ ብለህ ትነግራቸዋለህ። እባክህ ማዘር ገና ካሁኑ ውለዱ ክበዱ ምናምን እያለች በጣም እየቋወጠችብኝ ያለች። እሱ እኮ ነው የሚከብደው። ግን ያው ምን አማራጭ አለ? እንደምንም ብለህ ትነግራታለህ። ማሚ ደግሞ የገባት ናት። አዎ ግን በሷም ደግሞ አትፈቅድም ታውቃለህ? ብቻ እስኪ ምን እንደምናደርግ ናስ ሰው ግን በቃ ሲስቅ ውስጡ ምን እንዳለ አይታወቅም አይደል? በጣም እንጂ። አሁን እንደዚህ አይነት ችግር ውስጥ መሆኗን ማን ሊጠረጥር ይችላል? ግን ደግሞ በቃ እሷ ከራሷ በላይ ለእህቷ መኖሯና መጨናነቋ በጣም እየጎዳት ነው። አንዳንዴ ለሰው መኖር ከመጠን በላይ ካለፈ እኮ መጨረሻው ጉዳት ነው። አዎ ግን እህቷ ለእሷ ያደረገችላትን ነገር እያሰበች አሁን ላይ ደግሞ እሷ ለእህቷ ምንም ማድረግ አለመቻሏን ስታስበው በጣም እየጎዳት ነው። እሱማ አዎ። ግን ደግሞ ለኖረልሽ ሰው አለመኖርም በጣም ከባድ ጸጸት አለው። ግን በቃ ከዚህ ህይወት እንድትወጣ የሆነ ነገር ማድረግ አለብን። እሺ እንዴት? ታውቂያለሽ ምሩ፣ እጇ ላይ ያለውን ቀለበት ራሷ ሆነ ብላ ነው ያደረገችው። እንዴ ለምን? ምክንያቱም በቃ ማንም ሰው ጓደኛ አላት ብሎ እሷን እንዳይቀርባት ነው። ወይኔ ሰው እንደዚህ መራቋ በራሱ እኮ በሰው ላይ እንዴት ተስፋ እንደቆረጠችና እንዴት እንደተሰበረች ያሳየናል። ግን ምንም ቢሆን በችግሬ ሰዓት የደረሰችልኝ እሷ ናት። ምንም ሳይኖረኝ ቤቷ አስገብታ ምግብ አብልታ ጎኔን ማሳረፊያ ሰጣኝ። አረ አሁን ላይ እሷን መርዳት አለብኝ። ሰኒ እኮ የሳቃችን ምንጭ ናት። ስለዚህ በየሰበቡ የሚስቁ ጥርሶቿን ከልቧ እንድትስቅ ማድረግ አለብን። ኪራ ደወለ። ሄላ ፍቅር ጽናት አረቴ በመድኃኒዓለም እኔ በራብ ሞትኩብሽ። ይኸውልሽ በኋላ ምሩ መታ የት ሄደ ስትልሽ ምን እንደምትያት እኔ እንጃልሽ። እኔ አላየሁትም ነው የምልህ። ባሌ ጥፋና ከኪራና ከጽናት ራስ አልወርድ። እሺ አጅሪት እዚህ ተገጥረሻል። ነይ ግቢ እስኪ። ነግሬሃለሁ እኮ እንደ ጭራ ነው የምከተል። እንዳይጠፋን እኛ እዚህ እናንተን ለማስደሰት ላይታችን እንላለን። እናንተ ከማን ጋር ወጣ ከማን ጋር ገባ ምናምን ነገር ትላላችሁ። ዝም በል ነው እንደዛ እንዳይሆን ራስ መቆጠብ ነው። አረ የሆነ ሰው ሲቀና እያየው ነው። እንኳን ቀናች እንዴ! ብትቀናም እኮ ስለምትወደው ነው። የኔዋም ጀመራት መሰለኝ። በታይ ከዛ ከታክሲ መውረጃ ጀምሮ ቤት እስክንደርስ ድረስ ሰላም የሚሉት ሰዎች ብዛታቸው ደግሞ እኮ ሁሉም ሴቶች ናቸው። እሺ ምን ላድርግሽ? እንዲያርግ በሉኝ። እኔ ጥሎብኝ የሰው መውደድ አለኝ፣ በቃ የሴት መውደድ አለኝ። ግን እሺ በቃ እኔ አንቺ ብቻ ነኝ። እሺ እንዳታስቢ፣ እንዲች ብለሽ እንዳታስቢ። ተማመንብሃለሁ እኮ። ለምን ይሄ እንደ በግ ሙክት ምልክት አታደርጊብኝም? ያንቺ መሆኔን ማሳያ ወይኔ ምሩ፣ በቃ እኔ አንተ መቀለጃው እኮ። ምሩዬ አንቺማ የኔ ፍቅር እንጂ ያኔ መቀለጃ አይደለሽም። እንዴ አኪራ መስለማ አይችልም ማለት ማውዛት ላይ መጣው ባጁ መሰለኝ። ባለፈው የፍቅር መቀስና ያስቲያል ነበር። አንቺ ደግሞ የፍቅር
ግራይንደር ነሽ። በሉ በቃ ያው ወጣሁላችሁ። ናሆሜ ምን ሆነ ነው እንደዚህ ይባላል እንዴ? ወይስ እየቀለድክ ነው? እኔ ልከተላት ለማንኛውም በቃ እኔም ላያት መሰለኝ። ምን ሆነ ነው? የተፈጠረ ነገር አለ? ምን አውቃለሁ። እስካሁን ምንም አልተፈጠረም። ካሁን በኋላ ግን ይፈጠራል። ምን? ሞት ነው በቃ። እኔ እሞትልሃለሁ። በረሀብ ሊገሉኝ ነው እዚህ ቤት እያየህ አይደል? ወይኔ ናሆማ ስጡኝ ስጡኝ እያልክ ፊት ነሷል። ፊቴ ነው እንደሚያደርገኝ። አይዞሽ አባቢ። ባሎቻችሁ ብታችሁ የምትከተሉ ነው እንዴ? እና እኔ ሲንግል ሆኜ የቀረው እንደሆነ እናንተንም ሲንግል ላድርጋችሁ እንዴ? እኔ ደግሞ እኮ ስትወጪ የሆነ ነገር ነው ከፋሽ ነበር የመሰለኝ። ወይ በከፋት አሁን የሚሰማኝ ስሜት ረሃብ ብቻ ነው። ናሆም ይርቦኛል ብሎኛል። እሱ ብትከዋከል የሚሻልሽ። እኔ ምንም አልሆንም። ከአሁኑ ራብ ካመለጥሽ ነው ምንም አማቶኝ። እሱማ በሽ ትንሽ አሁን ወደ ውስጥ ሲተዋለካሳ እንዴ ሀኒንማ መሸኘት አለብን። እንደውም የሆነ ሻንጣ ውስጥ የሆነ ትርፍ ቦታ ቢኖር ከታ እንድትወስድሽ ነው። አይ ናሆም የልብ አውቃ እኮ ነው ማለት የልብ አውቃ አይ ምሩዬ የለኝም ብዬ ነው እንጂ እኮ ታውቂያለሽ እንደዚህ እንደማልል። እና እንደ ቅልሃና ልትሄድ ነው ማለት ነው? አንተማ ዝም በል በእናትህ። ማዘሯን ስንት ቀን እንጠይቃት ስለ ዝም ብለህ። ኧረ እናንተ በዛ ጊዜ አይደለም እና የታመመ ሰው መጠየቅ ስም ቢጠይቁ ራሱ እኮ አታውቅም ነበር። እሱማ ግን በእናትህ ሳያት የሌለ ነው የሚያዘኝ። እኔ ራሱ ግን እሷ ምንም አላለችም። እሷማ እኮ ምንም አትልም፣ ግን ያው እንደ ሶስት ታስበው ይደብራል። ስለዚህ ነገ እዚህ እንጥራትና ቢያንስ እንኳን በስርዓቱ ቻው እንበላት። በቃ ይሄ ድንቅ የሆነና የተባረከ ሀሳብ። እሺ እሷ ለትንሽ ጊዜም ቢሆን የኪራና የጽናት የፍቅር ግንባታ ላይ ተሳትፋለች። መሳተፍ ብቻ ብታይ ቤታ እኮ የዛን ያህል ስታሽከረክራት እንዴት ተደንቃ አስተያየት እንደነበር። ኧረ ናሆም አይሳቅም። አምላኬ ሳቅ አትበለኝ እባክህ። ኧረ እና አለቀስኪ በል። እኔ እኮ እንደው ከሀበሻ አባባል ግርም የሚለኝ ሰው ሊያማ ሲፈልግ እንደው ፈጣሪው ሰው አማትበለኝ። ኧረ ሰኒ ግን ከሀበሻ አባባልና ባህል ጋር ትታይ እንጂ እና እንደዚህ ስቆ ሳካትበለኝ አይጋጭም? ፈጣሪንም ሴጣንንም በአንድ ሰዓት እኮ ግራ ማጋባት ነው። እኔ ግን ይኸውልሽ ሳድግ ልክ እንዳንቺ ነው ማሰብ የምፈልገው። ያው እንደኔ ባትሆንም አንዳንድ ኮርሶች እሰጥሃለሁ። እናንተ ክርክሩ ላይ ትቆያላችሁ መሰለኝ። እኔ ለነገ አንዳንድ ነገር ላዘጋጅ። በቃ እኔም ላግዛት። እንዴ ኧረ እኔ መጣሁ። ወገኛ ጎረምሳ ወሬት ነው። አንተ ዋሺ እኔ ስሰራ አታውቀኝም። ዳንተ ልጅቷን ተፋታት እንጂ ምንሽ ነው? እባክህ እኔ የምሰራውን ትቀምሳለህ። ምሩ ማናት ነው አስብለሽ። አይ ሳንደም ይሻለው እኮ ነው እብድ ነው የሚባለው። እስቲ አሁን ስላችሁታል እኔ አግብቼ ምግብ ስሰራለት ምናምን እስማ እሱንማ እንዳየው አንቺ ፍቅር የሚለው ነገር ስላላዝሽ ነው። እኔማ በልጅነት እኮ ነው የተከተብኩትኝ። ስለዚህ እንዲህ በቀላሉ አይዘኝ። እኛ ክትባት አምልጠው ነው ማለት ነው ይመስለኛል። የሚገርምሽ ነገር ፍቅር የሚባለው ነገር ፊት ለፊቴ ሲመጣ እንዴት ሽል ብዬ እንደማልፈው። ምን ይሻልሻል ግን? ምንም ጎመን በጤና ደግሞ እኮ የሆነ ጊዜ ጽናት ሳኒ ረፊ ዝም በያት እንደዚህ ብላ ያዛት ቀን አቅሏን ነው የሚያስታት። አይ ሰኒ እንደዚህ ስትስቂና ስትጫወች እኮ ምንም ሀዘን እንደሌለብሽ ነው የምትመስለው። ከሰዓታት በፊት እንደዛ አይንሽ እስኪቀላ አልቅሰሽ አሁን ምንም እንዳልተፈጠረ የህይወት ቋጠሮሽን ተሸክለሽ ትስቂያለሽ። ፈጣሪ የኔን ህይወት እንዳስተካከለ ያንቺንም ህይወት እንዲያስተካክልልሽ፣ እንዲያሰምርልሽ፣ ሀዘንሽን እንዲቀንስልሽ እመኝልሻለሁ። እህትሽም ወደ ቀልቧ እንድትመለስ እመኝልሻለሁ። ፈጣሪ ሆይ አደራ። ጽናት ምን ሆነሽ ነው?
ምን አላችሁን? በሰላም ነው እንደዚህ ስራ እንዳጣሰው ዝም የምትይው? እኔ ስራ ያጣሰው እንዴት ነው የሚያየው? በየፖሊ የተለጠፈው ማስታወቂያ ሲያነብ ነው እንደዛ የሚያፈጣው። አንቺ ልጅ በቃ የምትይው አታጭማ። እና ምን ልብል እንደዚህ አፍጥጠሽ እያየሽ? እኔ ድሮ ነገርሽ ነበር እዚህ ልታደንቅ እንጂ ልትሰሪ አትመጪ። ይኸውልሽ ሙሉ ይሄን ባልሽን አንድ በይልኝ። አንድ ነው። አዎ እንግዲህ እንደዚህ ነው ገበያው። እኔ እኮ ሲጀመር ቃል አቃብላችሁ ይሄን እንጂ መስራት አቅቶኝ አይደለም። አንቺ ልጅ ልጅ ጨጓራሽን አስላችሁ ቢያንስ የሰራሽውን ነገር መብራት መቻል አለብሽ። ይሁንላችሁ። ቡና ይጣፍጣል። አሁን የምሬን አስመስከረሻል። እኔ እኮ ድሮም ነግሬ ነበር አልሰማም አልክ እንጂ። እኔ እኮ ችግሬ ካላየሁ በጣም በዛኩ እና ሆነ አየህ። ቆንጆ ቡና ከእናተ ነው። አንቺ ምሩ ይሄ ሰው እያሳረፍሽ። እሺ አንተ ሰው እየተዋት እንጂ ልጅ ጋር እንዴ ሰውዬ ስትይ ምን ትዝ እንዳለኝ ታውቂያለሽ? ጽናትና ኪራ ሰውዬ ሴት ትዚራናት እኔማ እኮ ሀና አበባ ጉዝጉዤ ስጠብቃቸው ተው አታባክን አለችኝ ደውላ። እናንተማ እኮ መገዳደል ነበር የቀራችሁ። ብቻ ያረኩትን ነገር ሳስታውሰው በጣም ያስቀኛል። ትቀልዳለህ እንዴ? አንተ እኮ ጽናት እኔን ካደረገችኝ አንጻር እኮ ምንም አላደረገችም። ትዝ ይላል እንዴ? ያመለጠኝ ነገር አለ እንዴ? እስቲ ንገሩኝ። ወይ አንቺ ምን ያላደረገችን ነገር አለ? ናሆሚ ረፍ እንዴ ታሪኬ እኮ ነው። ይኸውልሽ የዛን ቀን እንደ አዲስ ነው የተወለድኩት፣ እንደ አዲስ። የሰርቪሱ ቀን ነው። ይኸውልሽ ምሩ እንደውም ያን ቀን ቁጥሩን እነግርሻለሁ፣ ባሌ የተረፈበት ቀን ነው ብለሽ ሻማ ታበሪያለሽ እንዳረሹ። አረ ወይ ለምን ካላንደር አናዘጋለን? አፌ ቁርጥ ይበልልሽ የኔ ጀግና። ይኸውልህ እሷን አበረታታትና አልጨርሰውም። ይኸውልህ አረ የወሬ ያለ ያስብላችሁ እንዴ! አንዳችሁ ንገሩኝ። እንዴ ሰኒ እኛን እኮ ከጨዋታው ውጭ ያደረጉ። ይኸውልሽ ጽናት እዚህ እንደገባች ሰሞን እንደዚህ አልነበረችም። እኔ ይኸውልሽ ላጥ ብዬ ፏ ብዬ ገብቼ ኪችን ውሃ መጠየቅ። እሷ ይኸውልሽ ለምን አያችሁኝ ብላ አራስ ነብር ነበር የምትሆነው፣ አራስ ነብር። አሁን በስንት ልመና እንደዚህ የተስተካከለችው ሰው የሆነችው። አንተ ሚስቴንማ እንደዚህ እንዳትጥላት እንዴ! እና ልትክድ ነው እንዴ? የዛን የመታችን ምት ነው እንዴ? አንተ ስንት ቀን የታሸሁት እንደዛ እብድም ጅልም ነበር እኮ ያድርገች ጽናት። እሺ ከዛስ? ይኸውልሽ እንደውም ለወሬ ሟች ነኝ ካላልሽ አልነግርሽም። አልልም። ይቀራል። ምን መሰለህ? እንደውም ኪራ ንገረኝ። አይ ከባለ ታሪኩ ብትሰሚ ይሻላል። እኔ ድርጊቱ ከተፈጸመ በኋላ ነው የደረስኩት። ተውታ እንደውም ይቀራል። ወይ ነው የሚያታስቆርፋት እንዴ? ምንድነው እርሾ የበዛበት የስንዴ ዳቦ አክልሽ እኮ እንዴ ናሆሚ። ኧረ ተዋት ልጅቷን። በቃ እንደዚህማ ከምትናደጂ ይነግርሻለሁ። እሺ ንገረኝ። አይ ሰኒ አጨክኝም በቃ አይደለ? ከዛ ይኸውልሽ ገብቼ የተጋተትኳት መሰለኝ በሰርቪስ አንስታ አናቴን። እንዴ እኔ እኮ ቡናሽን በጣም ወድጄው በፔርሙዝ አድርገሽ ላኪልኝ ልልሽ ነበር። ምን ችግር አለው? ለአንቺማ ኤክስፖርት አደርግልሻለሁ። ከዛ ራስሽን ፔርሙዝ ትከተሽ ልትሸመለ ከዚህ ሀገር ንቅንቅ የለም። በቃ በናይሴ ጨርሽ። ውይ ልጅ እንደሆነ ቆይ አንተ ምንድን ነው ችግር? ልጅቷን ያለ እድሜዋን ልታስረጃት ነው እንዴ? ሄዷል እድሜዋ ምንድን ነው? ምሩዬ በቃ አዳሩና አንደኛችሁን ነገ ትሄዳላችሁ። እንደዚህ ቤታችን ለቀን ከወጣን እኮ 2 ቀን ይሞላል ነው እኮ። በቃ 3 ቀን ይሙላችሁ። እናንተ ምንድነው መጣው ብላችሁ አስቆያችሁ እስካሁን? ምን እባክሽን እዳሩ ስላት እምቢ እያለች ነው። አረ እኔ ወደ ቤት ሄዳለሁ። ከደህና ቤቴ እንዳትጣጣሉ እንዴ ሰኒ አንቺ። ቆይ በአንዴ ሄዳችሁ ቤቱን ጭር ልታረጉብን ነው? እሺ እኔ ግን አላውቅም፣ ብሄድ ይሻለኛል። እሺ እኔ የሆነ ነገር ለምኛችሁ አውቃለሁ። ልለምናችሁ በቃ አዳሩ። ወይ በእናትሽ በቃ አታስጨንቂ። ኧረ ተው፣ ቆንጆ ፊልም አለ፣ እሱን እኮ እንድናይ ብዬ ነው። ፊልም አለ? አዎ በቃ እናያለን። ነይሲ መጀመሪያውኑ ቀይ ካርድ ነበር።
ሲጀመር ያለሙኝ ነው የገባሁት። አይዞሽ በሬዲዮም ቢሆን እናስፈልጋለን። እስኪ ዝም በሉ ፊልሙን እንይበት። ሀይ አንተ ደግሞ መጀመር ገና ማስታወቂያ ላይ አይደለም የተዋናሽ የምትሸመድዱ ናሆም ዝም በል በቃ እንይበት። አትረብሹ በቃ። ሻውን ፊልም ነው ጭራሽ የፍቅር ፊልም ነው እንዴ? አታዩዋትም? ለምን እባክሽ እዛ ፍቅር እየተጫወታችሁ እኔ ብቻዬን የፍቅር ፊልም ላይ ነው እንዴ? ለምን ግን? ኧረ አይቻልም። በለው እናንተ ተነሱ፣ እንዳታዩ ተነሱ። እንዴ አንቺስ? እኔማ ቁጭ ብዬ ፊልሙ ነው ያለው። እኔ እኮ ሲቆድ አይደለም የእብዶች አለቃ ነው የምትለው። እንዴ አይቻልም። አታዩ እንዴ እናንተ እዛ ፍቅር ስትጫወቱ እኔ ብቻዬን ላይ ነው። ትቀልጃለሽ። እናያለን። ልከፍተው ባልሆነ አዎ